አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። ሁላችሁም ሸር እና ላይክ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ ደግሞ የደውል ምልክቱን እየነካችሁ ወደ ፋፊኮቻ ቻናል ጎራ እያላችሁ ሰብስክራይብ አድርጉኝ እላለሁኝ። እርስ በርሳችን እንተዳደግ። ዛሬ ውሏችንን ከእናንተ ጋር አድርጋለሁ ማለት ነው። በዚሁም ደግሞ አንዳንድ ነገር እምላችሁ ነገር አለ። ሁላችሁም እስከ መጨረሻው ድረስ አዳምጡት፣ እዩልኝ፣ አበረታቱኝ ማለት ነው። ያው ዛሬ የምሰራው ሀተር ክክ ጥጃለሁኝ። ሀተር ቀይ ወጥ፣ ያው ከቀይ ወጥ ከስጋ ከቀይ ወጥ እየበለጠ ጣዕም ያለው ሀተር ክክ ቆንጆ ወጥ እንሰራለን ማለት ነው እና አብራችሁኝ እስከ መጨረሻው ቆዩ። ካሮት አቅርቤ ያለው ቀይ ስርም አለ። ቀይ ስርንና ካሮትን ያው ቤት ባለው ከድንች ጋር ነበር ልሰራ የነበረው፣ ግን ድንች አልቆብኝ ነበርና ካሮትና ከቀይ ስር ጋር በአንድ ላይ አድርጌ ጥብስ አድርገዋለሁኝ። ያው አንድ ላይ እንቆዩ ዶችዬ። ሼርና ላይክ እያደረጋችሁ አበረታቱኝ። እንደምታዩኝ እዚህ ጋር ሽንኩርቴን ላጥኩኝ። ከዛ ነጭ ሽንኩርት ላኩኝ ማለት ነው። እኔ ነጭ ሽንኩርት ቤት ከሌለ ብቻ እንጂ ካለቀብኝ ብቻ እንጂ ነጭ ሽንኩርት ካለኝ ወይም ሆን ብዬ ገዛለሁ። ሲቀጥል ደግሞ ከማን ነው ለዲካሚ ምናምን ብዬ ነጭ ሽንኩርት አልተውም። በጣም ነጭ ሽንኩርት ምግብ ላይ ያኔ ወጥ ላይ በተለይ በጣም እጠቀማለሁኝና ያጣፍጣልም። ዝንጅብል በተለይ አብረው ተፈጭቶ ቢቀመጥ ቆንጆ ይብለጥ ቆንጆ ያደርጋል። ወጥ ስትሰሩ ከወጥ ቅመም ጋር እሱም ብትጨምሩት ቆንጆ ጣዕም ይሰጠዋል ማለት ነው ውዶችዬ። ከዛ እንደምታዩኝ ላልጨ ጨረስኩኝ። እዚህ ጋር ሽንኩርቴን መክተፍ ጀመርኩኝ ማለት ነው። ብዙ አስተያየቶች ያው አሉ። አስተያየት እየተቀበልኩ አሁን እያስተካከልኩ ነው ማለት ነው። እና ፍጥነት ፋፊ ለምንድን ነው ፍጥነት ላይ የምታደርጊው? ቪዲዮውን ካልሆነ ቆረጥ ቆረጥ አድርገሽ ለምን አታድርጊውም? ፍጥነቱ በጣም ያስጠላል ነው የምትሉኝ። ፍጥነቱ እኮ በነገራችን ላይ በጣም ደስ ይላል ማለት እኔ ፍጥነት ላይ ያለ ቪዲዮ ሳይ ደስ ይለኛል እውነት ለመናገር ማለት ነው። ለተመልካች ቃል ኢንሻአላህ ለማስተካከል እሞክራለሁ። ካልሆነ እንደዛ ቆረጥ ቆረጥ እያረኩኝ ባጭሩ አድርጌም ቢሆን ያኔ እንትን አድርጋለሁ ማለት ነው። ሳልጨምር ማነው ፍጥነት ላይ ሳላደርግ ለማድረግ እሞክራለሁኝ። ያው አውፍ በሉኝ። ዛሬም በፍጥነት ላይ ነው ያደረኩት ማለት ነው። እና ቆረጥ ቆረጥ እያረኩኝ ለማስተካከል እሞክራለሁ ውዶቼ። እዚህ ጋር እንደምታዩ ነጭ ሽንኩርት ማነው ሽንኩርቴን በምታዩት መልኩ ከተፍኩኝ ማለት ነው። ከዛ ብረት ድስቴን የምሰራበትን አቀራረብኩኝ። ወደ ምሰራበት ብረት ድስት አስገባሁ። እዚህ ጋር ደግሞ ለእንትኔ ለቀይ ስሬ በምታዩት መልኩ በረጃጅሙ ከተፍኩት ማለት ነው። ያኔ እንደ ወጥም እንደምሰራው አላደቀኩትም። ይሄንን ዝም ብዬ በረጃጅሙ ብቻ ነው። ያው ለአትክልት ስትሰሩ ብዙ ጊዜ በዚህ ቅርጽ ብትከትፉት የተመረጠ ነው። ያኔ ለአትክልት እንደዚህ ነው ብትከትፉት የተሻለ ነው እላለሁኝ። እና ውዶችዬ ምን ልላችሁ መሰላችሁ፣ አንዳንድ ኮሜንቶች ብዙ የምትሰጡት አስተያየት አለ። አስተያየታችሁን በእርግጥ እቀበላለሁኝ። ደግሞ አንዳንድ ደግሞ የምቀኛ ኮሜንት አለ። የምቀኞች ኮሜንቶች አሉ፣ የእነሱን አልቀበልም። ግን ጥሩ ምክር ለሚሰጠኝ ፋፊ እንደዚህ ነው ለሚለኝ እቀበላለሁ። ግን መጥፎ ኮሜንት አሁን ለምሳሌ ለምን መሰላችሁ እንደዛ የሚሏችሁ በእናንተ አለ አይደለ ራሱን ሰርቶ ማኖር ሲያቃተው ሰው ነው ብዬ ነው የማስበው። ምክንያቱም እኔ አንድ ሰው ስህተት እንኳን ቢሰራ ወላሂ ነው የምላችሁ ሶሻል ሚዲያ ላይ መክራችሁትም እንትን ስለሚል እኔ አይቼ በቃ አልፋለሁኝ። የራሴን አካሄድን አሳምርልኝ ብዬ ማለት ነው እንጂ እኔ እንኳን መጥፎ ነገር የሰራሁት ነገር የለም። ምን ያደረኩት ነገር የለ። በራሴ ውሎ በራሴ ቤት ያለኝም በራሴ ህይወት የምኖረው ነው ብሎጌን እየሰራውኝ የምለቀው ማለት ነው። ስለዚህ እዚህ እየመጡ ከስር አልሆነ ኮሜንት የምታስቀምጡ ልጆች ልቦና ይስጣችሁ። ምንም አላቸው ማለት ነው። ያው መልካም ሰዎች አላችሁ። በዚሁ አጋጣሚ በጣም ለኔ ትልቅ ቦታ ያላችሁ የምታበረታቱኝ የኔ ቭሎግ የሚናፍቃችሁ ፋፊዬ ለምንድን ነው የማትለቂው ቭሎግ ስሪ የምትሉ ልጆች ስላላችሁ እናንተን ከነሱ ጋር አላወዳደርም ማለት ነው። እና ውዶቼ እዚህ ጋር እንደምታዩት ያው ከድንች ጋር ነበረ ካሮት እኔ በጣም የምወደው መስራት የምፈልገው ነገር ግን ድንች ስላልነበረ ቤት ውስጥ ባለው ስለሆነ አሁን እየሰራውኝ ያለሁት ከምን ጋር ቀይ ስሬን ልጥና ከዛ ካጠብኩ በኋላ ፈቀፍቀዋለሁኝ። ከዛ ባንድ ላይ ጥብስ አድርገዋለሁኝ ማለት ነው ውዶቼ። እዚህ ጋር እንደምታዩት ነጭ ሽንኩርቴን አቅርቤያለሁ። ያው መጨረሻ ላይ ስለሆነ የምጨምረው መጨረሻ ላይ ቀጥቅጬ
በደንብ አድርጌ ጨው ጨምርና ቀጠቅጠዋለሁ ማለት ነው። ከዛ ወደ ምን ጨምራለሁ? ወደ ወጤ ትንሽም ደግሞ ወደ ቀይ ስሬ አደርጋለሁኝ። ጣዕም ይሰጣል። እኔ እወዳለሁኝ። ይቅርታና ያው ነጭ ሽንኩርት አትክልት ላይ ያለ ማድረግ መብታችሁ ነው፣ ግን እኔ ደስ ይለኛል እጨምራለሁ። ቃሪያ እንዲሁም ነጭ ሽንኩርት በደንብ ከተቀጠቀጠ ትንሽ የተወሰነ ብትጨምሩበት ያጣፍጠዋል። ምንም አያደርገውም። መድኃኒት ነው ብዬ ነው የማስበው። በነገራችን ላይ ነጭ ሽንኩርት በፊት ላይ እኔ አረብ ሀገር በነበርኩበት ሰዓት ሴትዬ ከትፋ ለልጆቿ ልክ እንደ ከኒን ነበር የምታወጣቸው። ማለት ትከትፍና በትንንሹ አድርጋ ከዛ ታወጣቸዋለች እንደ ከኒና። ምን እየሆነች ነው ሴትዮ ምናምን እል ነበረ። እና ውዶችዬ እዚጋ እንደምታዩኝ ምን አደረግኩኝ? ሽንኩርቴን ምናምን ጣጣርኩኝ። ብረት ድስቴን እዚጋ ዘይት ጨመርኩኝ። እያቁላላሁኝ ነው ያለሁት ማለት ነው። ከዛ በደንብ አድርጌ ሽንኩርቴን አበስላለሁ። ከዛ ካበሰልኩኝ በኋላ ለወጤ በርበሬ ጨምራለሁኝ። የአትክልቴን ደግሞ አትክልቴን እጨምርበታለሁ ማለት ነው። እና ሸር ላይክ አድርጉ፣ ይሄንን አትርሱ። ሰአዲ መጣች እንደምታዋት። ሰአዲ ዝጋ ገባ ገባ ወጣ እያለች ነበረ እና ሰብሪና እየረበሸችኝ በቃ ውጭ አድርጊያት ነው ሰብሪናን ዛሬ እየሰራሁኝ ያለሁት ማለት ነው። እዚጋ እንደምታው መነሳሳኝ ምናምን አነሳሳሁኝ። እዛ እየሰራራሁበት ነበረ። ከዛ እንደምታዩት እዚህ ነጭ ሽንኩርቴን ምናምን ነካሁኝ ማለት ነው። በነገራችን ላይ እኔ ውጭ ላይ ስሰራ ነው ምግብ ብዙ ጊዜ ደስ የሚለኝ። ቤት ውስጥ ስሰራ ያን ያክል እንትን ምቾት የለውም። ውጭ ላይ ግን ሆናችሁ ካሜራም ለማድረግ ይመቻችኋል። እንደውም ያው ከሰል በክሰል ስለሆነ ይመቸኛል በጥቅሉ። እኔ ስቶቭ ያን ያክል ፍጥነትም የለውም። አንደኛ ፓወር ስለማይኖረው ፍጥነት አይኖረውም። ስለዛ ውጭ ላይ ግን አንድ አካሳር አድርጋችሁም ትነሳላችሁ፣ ቶሎ ይበስልላችኋል። በዛውም ብሎግ ስትሰሩ ራሱ በተለይ ዩቲዩብ ተመሰሩ ከሆነ ሶሻል ሚዲያ ተጠቃሚው ስትሆኑ ያው ፍጥነት ይጨምርላችኋል ማለት ነው። አንድ ኮሜንት በፊት ላይ ያነበብኩት ነበረ፣ ውጭ ላይ ምግብ ይሰራል እንዴ እያለች ልጅ ነበረች። ያው እሷን አይመለከትም ለማለት ያክል ነው ውዶችዬ። እዚጋ እንደምታዩ ሽንኩርቴም በስሎልኛል። ከዛም ጨመርኩኝ ካሮቴን ጨመርኩት ማለት ነው። ብስለው ሊፈስብኝ ሆነ። ብረት ድስቷ በጣም አንሳኛለኝ። እነዚህም ብረት ድስቶች በነገራችን ላይ ብዙ ጊዜ ስለምሰራባቸው አብዛኛዎቹ ልጆች ፋፊ ብረት ድስትሽን ከየት ነው? ብረት ድስትሽ ቆንጆ ናቸው ወይ? እንዴት ነው? ላመጣ ነበረ ምናምን የምትሉ ልጆች ያላችሁ ማለት ነው። ማምጣት ትችላላችሁ፣ ግን እዚህም ብትገዙ ቆንጆ ቆንጆ ብረት ድስቶች አሉ። አሁን በተለይ ቆንጆ ቆንጆ የሆኑ ለኢትዮጵያ የሚሆኑ ብረት ድስቶች እዙ ሀገራችሁ መጥታችሁን ብትገዙ ያው ለእናንተ የተሻለ ነው ብዬ አስባለሁ። ከዛ አሁን ላይ ከቦታ ቦታ ማንቀሳቀሻ ከእንደዛ ምናምን ሲባል ለእናንተ ጥሩ አይደለም ማለት ነው። ስለዚህ ያኔ ትራንስፖርት ይጎዳቸዋል። ስለዚህ ምንድነው ማድረግ ያለባችሁ እናንተ? ከዚሁ እቃችሁን ብታስገዙ፣ አለዛ ጥለቡኝ እኔም በሆነ እገዛላችኋለሁ እላችኋለሁ። እና ውዶችዬ ቆንጆ ብረት ድስት ነው። እኔ እስካሁን ድረስ በጣም ከምጠቀማቸው ብረት ድስቶች እነዚህን በጣም ይመቹኛል። ቅልል ያሉ ናቸው፣ ደረጃ አላቸው፣ ትልቅና ትንሽ ማለት ነው። እና ለእኔ ምቹ ናቸው በጥቅሉ ማለት ነው። እና በምታዩት መልኩ እዚጋ በርበሬን ጨምሬ እያበሰልኩ ነው። እዛ ጋ ቀይ ስሬንም ጨመርኩኝ። በነገራችን ላይ ያው ብረት ድስቴ በጣም ትንሿን አድርጊያታለሁ፣ አንሳኛለኝ። ለማደባለቅ ራሱ በጣም አልመቸኝ ብላ ስቶቤን ሁሉ እስከሚፈስበት ድረስ ነው የደረስኩት ማለት ነው። ያው ትንሽ ነው እየበሰለ እየሟሟ። ቀይ ስር ታውቃላችሁ፣ ጥብስ ስታድርጉት እያነሰ እየሟሟ ስለሚሄድ በቃ እንደዛ ይሆናል ብዬ ነበረ። ነገር ግን ያው ብረት ድስቷ በጣም ተጨናንቃ ማገላበጥ ራሱ አልቻልኩም። እና ወዶቼ በምታዩት መልኩ ዝጋ ማነው ምስር የምጨምርበትም እየበሰለ ነው። እኔም ወደ ሌላ ስራ ገብቼ ዝጋ ካሜራን አድርጌ ተቆጣጣሪ አድርጌ ማለት ነው እና እያበሰልኩ ነበረ። የዛሬው ውሏችን ደስ የሚልና ማሻአላ በቤታችን ባለው ነገር የሆነ ነገር መስራት ትችላላችሁ፣ ባላችሁ ነገር ማለት ነው። ስለዚህ ትልቅ ነገር ብቻ አይደለም ብሎግ ይዛችሁ የምትመጡት፣ ባላችሁ ነገር መስራት ትችላላችሁ፣ ቤታችሁ ባለው ነገር ማለት ነውና እስከ መጨረሻው እዩልኝ፣ አበረታቱኝ ማለት ነው። ሁላችሁም ሙዶች እውት እዚህ ጋር እንደምታዩት በቃ በጣም ቀይሹ ስለጠበበች ማቀላቀል ራሱ አልቻልኩም ነበረ። ያም ሆኖ ቀስ እያልኩኝ ለማቀላቀል ችያለሁኝ። ያው ግማሹም ስቶቤ ላይ ቢወድቅም በምታዩት መልኩ ለማቀላቀል ችያለሁኝ። እና ውዶችዬ ምልላችሁ ነው ያው እያያችሁኝ እንዴት እንደማድረግ እንደምሰራ ምን እንደምጨምር እያያችሁ እስከ መጨረሻው ድረስ ቪዲዮ ነው። አንዳንድ ነገር ልበላችሁ፣ በቻናል ዙሪያ ላይ ብዙ ልጆች ፋፊ ኢትዮጵያ ነኝ እኔ ደሴ ነኝ ኮምቦልቻ ነኝ እንገናኝ ምናምን የምትሉ ልጆች አላችሁ። እዚህ ጋር እንደምታዩኝ እኔ ምክር ሰማለሁ ብያችሁ የለ
እዚህ ጋር ያለው ልጨርስላችሁና ወደዛ ገባለሁኝና ምስሬን ሀተሬን በምታዩት መልኩ በብርጭቆ በደንብ አድርጌ እንትን አልኩት ማለት ነው። ምክንያቱም ፋፊ ሀተርሽን ለምን በብርጭቆ እንትን አትዩም አዳምጪውም ብላኛለች አንዲት እህቴ። ያው ምክር ሰምቼ እንደምታዩት ያው በደንብ አድርጌ እንትን አልኩት ማለት ነው፣ ዳጥኩት። ከዛ ዝጋ በስሎልኛል። በርበሬ ጨመርኩት። ማሻአላ በጣም ከዶሮ ወጥ ማነው ከስጋ ወጥ የበለጠ ነው ሀተር ወጥ። በነገራችን ላይ ሳይቀጥን አድርጋችሁ በወፍሩት አድርጉትና ማሻአላ ጣዕም ያለው ወጥ ይሆናል ማለት ነው። እንደምታዩት አቀላቀልኩኝ። ከዛ አሁን ደግሞ ወደ ቀይ ስር የመጣውን ቀይ ስሬን መነካካት አለብኝ ብዬ እና ምን ልላችሁ ነበረ፣ ደሴ ነኝ ፋፊዬ ቻናል ያላችሁ ልጆች ናቸው ብዙ ጊዜ እንዲሁም ለመክፈት ያሰባችሁ ናችሁ። ብንገናኝ ደስ ይለኛል፣ አብረን ብንሰራ ምናምን ትሉኛላችሁ። እኔ በነገራችን ላይ ቆየሁኝ እንደዚህ የሚሉ ልጆች በጣም ብዙ ጊዜ ቆይተዋል። ግን እኔ እንደዛ ማለት ብቻ ሳይሆን ተገናኝተን እንሰራ እኔ በእኔ በኩል ችግር የለብኝም፣ ደስ ይለኛል። ግን እኔ አላችሁበት ድረስ ለመምጣት የልጅ እናት ነኝ። ገና ልጅ አልጠነከረችም። ቢያንስ እንኳን ራሷን እንኳን ችላ ብትሄድልኝ ችግር የለውም፣ ሰውም ጋር አድርጊያት ብመጣ። አሁን ግን ከራሷን ችላ ገና እየወደቀ እየተነሳ የምትሄድልኝ ገና አመት ከ5 ወሯ ስለሆነ በየቦታው ለመዞር ለኔ ከባድ ነው ማለት። አሁን ሰው ያለው ሰው ይዞ ረጅም ሰዓት የሚቆይለት ሰው ችግር የለውም። እኔ ግን ዝጋ አባቷም ጋር ከሆነች ምግብም ስለማትበላ ይረበብኛል። ከባድ ነው። ብቻ ያው ልጅ ያላችሁ ታውቁታላችሁ እና በየቦታው እኔ ለመምጣት አልችልም ልላችሁ ነው ውዶችዬ። በዚሁ አጋጣሚ ካላችሁ ብትመጡ እንሰራ ደስ ይለኛል። በእኔ በኩል አህለው ሰህለን ችግር የለም እንሰራለን። ብዙ ልጆች እንደዛ ስለምትሉኝ ነው። እዚጋ እንደምታዩት ነጭ ሽንኩርት ጨመርኩ፣ የወጥ ቅመም ጨመርኩኝ። ከዛ ትንሽ ማጅን ወይም ደግሞ ምንድን ነበረ ክኖር ማለት ነው፣ ክኖር ጨመርኩኝ። እኔ እንኳን ክኖር ብዙ ተጠቃሚ አይደለሁም፣ ግን አጋጣሚ ሆኖ ጨመርኩኝ። ከዛ ቅመም ጨምሬያለሁኝ። በምታዩት መልኩ ወጤ በሰለች ማለት ነው። እዚጋ ደግሞ ትንሽ ነጭ ሽንኩርትና እንትን ጨምሬያለሁኝ። ምንድን ነበረ ስሙን ጥሩልኝ፣ ቃሪያ ማለት ነው። ቃሪያ ሚጥሚጣ ጨምሬያለሁ። ቀይ ስር ስትሰሩ አትክልት ስትሰሩ በተለይ ቀይ ስር ማለት ነው፣ ቃሪያ ወይም ደግሞ ሚጥሚጣም ካላችሁ ሚጥሚጣ አድርጋችሁ በደንብ አድርጋችሁ ቆንጆ ይሆናል፣ ጣዕም ይሰጠዋል ማለት ነው። ማውጫችሁ ላይ ምናምን እንደዚህ መጨረሻ አካባቢ ላይ ቆረጥ ቆረጥ አድርጋችሁ ብትጥሩበት ቆንጆ ነው ማለት ነው። እና ውዶችዬ መምጣት የምትፈልጉ ቻናል ያላችሁ እኔ ጋር መገናኘት የምትፈልጉ መስራት የምትፈልጉ ልጆች ካላችሁ መታችሁ ብንሰራ ደስ ይለኛል። አብረን ብናድግ እኔ ጋር መገናኘት ከፈለጋችሁ ፋፊ ሀገር ስንመጣ እንሰልም እንሻለን የምትሉኝ ብዙ ልጆች አላችሁ። ኢንሻአላህ አላህ Subhanahu Ta'ala ሀገራችሁ እናንተንም በሰላም ያብቃችሁ። ኢንሻአላህ እንገናኛለን። እዚህ ላላችሁ ልጆች ደግሞ ምንድነው ብለው በያላችሁበት መምጣት ከፈለጋችሁ ኢንሻአላህ እኔ ትንሽ ከፍ ካለ በየቦታው እየሄድኩ ለመስራት እሞክራለሁ። ለሰው ይጠቅማል ያልኩትን ነገር እንዲሁም ደግሞ በአንዳንድ ነገሮች ኢንሻአላህ እመጣለሁኝ ማለት ነው። ነገር ግን ለአሁን ያው ሰብሪና ገና ብዙም ጥንካሬም ስለሌላት ከልጅ ጋር ይዤ መውጣትም አልችልም። እንደገና ደግሞ ጥያትም ረጅም ሰዓት ረጅም ጊዜ እሷን ጥያት መውጣት አልችልም ማለት ነው ውዶችዬ። እኔ ብዙ ልጆች ስለዚህ ቦታ ነን ነይ እንገናኝ፣ እዚህ ቦታ ነኝ ነይ ቶሎና እንገናኝ የምትሉ ልጆች ስላላችሁ ነው ያው እኔ እየወጣሁ መሄድ አልችልም ልላችሁ ነው በዙ አጋጣሚ። እና እስኪ ቤተሰብ ያልሆናችሁ ሼር ላይክ አድርጉልኝ፣ ቤተሰብ ሆኑኝ። እንደውም ቤተሰብ የሆናችሁ ደግሞ እስኪ ቪዲዮዬን እስከ መጨረሻ እዩልኝ። እኔ ጋር መገናኘት የምትፈልጉ መስራትም የምትፈልጉ ኢንሻአላህ እየመጣችሁ ለጊዜው ማለት ነው ብትመጡ ችግር የለውም፣ እየመጣችሁ እንሰራለን። ኧረ እባክሽ አንቺ ያለሽበት ልንመጣ ነው እንዴ እንዳትሉ፣ ያው እኔ ከልጅ አንጻር ያኔ እንደነገርኳችሁ ልጅ ጥሎ መውጣት ከባድ ነው። ልጅ ያላችሁ መቼም ታውቁታላችሁ። ያው ልጅ የሌላችሁ ናችሁ አሁን ወይም ከፍ ያሉላችሁ ናችሁ መውጣት የምትችሉት እንጂ ገና ራሳቸውን እንኳን ችለው የማይራመዱ ልጆች ካሏችሁ ቀልባችሁን ሰቅላችሁ ነው ውላችሁ ራሱ ለመመለስ ይከብዳል ማለት ነው። ስለዚህ ያው ታውቁታላችሁላችሁ ነው ውዶች። በምታዩት መልኩ ቀይ ስሬ በነገራችን ላይ በሳሰለ ሁሉንም ጨራረስን። አብዲ ጋር ነው ዛሬ ምሳችንን እኔና አብዲ ነን። ሰብሪናም ተኝታ ነበረ። ዝጋ ምሳችንን አቀረብ፣ ቀይ ስራችንን በሰለ፣ ወጣችን በሰለ። በምታዩት መልኩ ምሳችንን እያወራን በላን። እነዚህ ብረት ድስቶች በነገራችን ላይ የወጥ መቀነሻን ባታድርጉ ማለት ነው ከራሳቸው የምታቀርቧቸውን በጣም ያምራሉ። ለኔ ቀላሎች ናቸው ከብረት ድስቶች ማለት እነዚህ ብረት ድስቶች በቃ ሰርችም ሳቀርብላችሁ ራሱ ያኔ እንደ ማቅረቢያ ስለሆኑ በጣም ይመቹኛል ማለት ነው።
በምታውስ መልኩ አብዲ ጋር ምሳችንን በላን እላቸዋለሁ። አሁን ቡናችንን እንጠጣለን። የዛሬ ውሏችን ደስ የሚል ውሎ ነበር። ይሄን ይመስል ነበር። ሰብሪናም እንደምታዋት ውሃዋን ይዛ አጠገቤ ቁጭ አለች። የኔ ረባሽ፣ የኔ ልዕልት፣ የኔ ቀጫጫ ነገር እኮ ናት የኔ ውዴ ልጅ። አላህ ያሳድግልኝ እና ውዶችዬ ሼር አድርጉልኝ፣ ላይክ አድርጉልኝ። የዛሬው ውሏችን ይሄን ይመስላል። ቡና እንጠጣ። ያው ቡና አፍቃሪ ያልሆናችሁ ለፉት ቡና የምትወዱ ደግሞ እንደኔ ፈረሽረሽ እያደረጋችሁ ቡና መቁላት፣ ማፍላት፣ ማጨረስ የምትወዱ ቡና እንጠጣ ማለት ነው። ደስ ይላል። በሌላ ነገር ሳይሆን በቃ አለ አይደለ የሆነ ደስ የሚል እንትን አለው ለራሳችሁ ለሞራላችሁ እንጂ በሌላ ነገር አይደለም። እና በምታስ መልኩ ሰብሪናም ተነሳች፣ እየረበሸች ነበረ። የኔ ጭንቅላትም የኔ ላሽቲ ማለት ነው። የሰአዳም ልጅ ነበር አብረው የተጫወቱ። ከዛኛም ቡናችንን ጠጣን እላችኋለሁኝ። አብዚም ነበር፣ ሰአዳም አለች። ከዛ እኔም ቡናዬን ሰበርኩኝ። የዛሬው ውሏችን ይሄን ይመስላል። ልጆች ሼር አድርጉልኝ፣ በድጋሚ ላይክም አድርጉልኝ። ጥያቄም ካላችሁ ጥያቄ አስቀምጡልኝ ኢንሻአላህ። ያው በነገራችን ላይ ጥያቄዎቻችሁን እመልሳለሁ እያልኩ ያልመለስኩላችሁ ልጆች አላችሁ። ኢንሻአላህ እመልስላችኋለሁ። ያው ቭሎግ ስሰራ አጋጣሚ ሆኖ ስለማይልልኝ ነው ስለማይመቻችልኝ ነው። መልስላችኋለሁ በሰፊው። ቡና እየጠጣችሁ እዩት ማለት ነው ውዶቼ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር ላይክ